ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ልዩና ግዙፍ ጦሩን አስመረቀ፣ ጉድ አሰኝተዋል። ንጹሐን በመድፍ ተገደሉ። ጠቅላይ ሚኒስትሩን ወደ ፕሬዝዳንትነት እንዲቀየር ተጠየቀ። የመንግስት የመገናኛ አውታሮች ውሸትም ተጋለጠ። የኢትዮጵያ ስፖርተኞችም በሚያሳዝን ሁኔታ ከዱ። የወንጀል ቡድኑ ተከሰሰ። በመኪና አደጋ ሰዎችም ህይወታቸውን አጡ። ሳውዲ ኢትዮጵያውያኖችን ሰቀለች። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ድል እንደ ሰማይ የራቀው ያገዛዙ ዙፋን አስጠባቂ የግል ሰራዊት አመራሮች የሐሰተኛ ፕሮፓጋንዳም ተጋለጠ። ድል ማለት ፕሮፓጋንዳ ሲደመር መረጃ ነው ብሎ የሚያስተምረውን የአባቶቻቸውን አምባገነን አመራዊ ጠሉ የአብይ አህመድ አስተምሮ ይዞ ወደ ጀግኖቹ መንደር በሸዋ ቀጠና ግንባር የገባው የብልጽግናው 103ኛ ኮማንዶ ክፍለ ጦር እንደ ሰማይ የራቀውን ድል በሐሰተኛ ፕሮፓጋንዳ ለመቀልበስ መሞከሩ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ሚዲያ ኮሚኒኬሽን ክፍል አጋልጧል። በአገዛዙ አየር ወለድና በኮማንዶ ክፍለ ጦር እጅግ የሚፈራውና የአጼ አምደ ጽዮን ኮር አካል የሆነው ጀግናው የራምቦ ክፍለ ጦር አባላትና አመራሮችን ስርዓቱ በሚዲያ ሚኒሻዎች አማካኝነት ደምስሼ ከፍተኛ የእዝ አመራር አቁስያለሁ ማለቱን የኮሩ ሚዲያ ኮሚኒኬሽን ክፍል ፍጹም ሐሰት መሆኑንና እርምጃ ተወሰደባቸው የተባሉ አመራሮችን በሙሉ ጤንነት በመደበኛ የስምሪት ስራቸው ላይ መሆናቸውን ኮሩ ባደረገላቸው ቃለ መጠይቅ አረጋግጧል። በአመሻሽ ዕድሜው ላይ የሚገኘው የጦር ወንጀለኛ ብልጽግና አገዛዝ በአውደ ውጊያው የራቀውን ድል በፕሮፓጋንዳ ለማካካስ ቀን ከሌት እየሰራ መሆኑን መላው የፋኖ ሰራዊቶችና ህዝቦች እውነቱን ተረድቶ ከመሰል አሳሳች መረጃዎች ራሳቸውን እንዲቆጠቡም ኮሩ ማሳሰቢያ ሰጥቷል። ገድያለሁ ማርኬያለሁ ያላቸው በአካል ተገኝተው እንዲህ ሲሉ ተናግረዋል። ሰሞኑን ባደረግነው ትግል ጠላት ፋኖ ጎሹን ሻለቃ ምክትል እያለ ያለ ስራ ኃላፊነቴ ፋኖ ጎሹን ገድሌዋለሁ እያለ ብዙ ሚዲያ ላይ ሚዲያዎችን እያጫጫኸ ነው። እኔ ደግሞ በህይወት አለሁ። ጠላት እኔ ላይ ምንም አይነት እርምጃ አልወሰደም። እኛ እንደ ራምቦ ክፍለ ጦር አይደለም የተሰዋ ቁስለኛም የለንም። ጠላትን ከባድ ኪሳራ ስላደረስንበት በውሸት ብዙ ፕሮፓጋንዳዎችን እየነዛ ነው። በህይወት እንዳለሁ ማስተላለፍ ነው ፈልገው። የሥራ ኃላፊ ምክትል ሳይሆን የራምቦ ክፍለ ጦር ምክትል ዘመቻ መሪ ነኝ። በሃያ ማለት ነው ያደረገው ውጊያ ጠላት ያው ካሁን በፊት የውሸት ፕሮፓጋንዳ እንደሚነዛ ሁሉ አሁንም ያልገደለውን ገደልኩ እያለ የውሸት ፕሮፓጋንዳውን ቀጥሏል ማለት ነው። ይህ ደግሞ ከአመራራቸው ከምርኮኛው ብርሃኑ ጁላ የመጣ ውርስ ስለሆነ የውሸት ፕሮፓጋንዳ እና ያው ፋኖ ጎሹ የራምቦ ክፍለ ጦር ምክትል ዘመቻ ኃላፊ ይኸው እንደምታዩት በመካከላችን ይገኛል ማለት ነው። በምስራቅ ጎጃም አነደድ ወረዳ ከምሽቱ 12 ከሩብ ላይ ነው በተከታታይ በተፈጸመ የመድፍ ጥቃት ወይዘሮ ቴነሽ ደምልን የተባለችውን ነፍሰ ጡር እናት ህይወቷ ማለፏ ተገለጸ። ከምሽቱ 12 ከሩብ ገደማ በአነደድ ወረዳ ጨንደፎ ቀበሌ በንጹሐን መንደሮች ላይ በተፈጸመ የመድፍ ጥቃት ወይዘሮ ቴነሽ ደምልን ነፍሰ ጡር እናት ህይወቷን ስታጣ የቤት እንስሳቶችም ወድመዋል። በደብረ ማርቆስ ከተማ ምስራቅ ጎጃም ካድሬዎች ሰብስበው ፋኖን ሽፍታ አድርጌዋለሁ ሲል የዋለው ሜጀር ጀነራል ብርሃኑ ጥላውን የንጹሐን መንደር በመድፍ ሲደበድብ መዋሉ አስገራሚ ያስብሎታል። አገዛዙ በህዝብ ላይ በከፈተው የሜካናይዝድ ጥቃት ነው በሮብ ገበያ፣ በሰዴ፣ ሁለት እጇንሴ፣ ጎንቻ፣ ሲሶ፣ አነሴ፣ ናርጅናው ጋ ወረዳዎች ነው በትላንትና ዕለት ብቻ በ6ኛው እዝ 35 የመድፍ ጥቃት ተፈጽሟል ሲል የአማራ ፋኖ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት ለዘውዱ ሾው ሚዲያ በላከው መረጃ አሳውቋል። ፋኖ ልዩና ግዙፍ ወታደሮቹን አስመረቀ። በአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ 201ኛ ኮር ስር የሚገኘው አንጋፋው 54ኛው ክፍለ ጦር ለተከታታይ ወራት ወታደራዊ ውትድርና ሳይንስ በጽናት ሲያሰለጥናቸው የቆዩትን ከ600 በላይ ምልምል ፋኖ አባላትን በትላንትናው ዕለት በደማቅ ሁኔታ ማስመረቁ ተገልጧል። ፋኖ ከጊዜ ወደ ጊዜ እየጎለበተ ጦሩን እያስለጠነ መሄዱ ያስደነገጠው የብልጽግና ኃይል ዛሬም ቢጨነቅም ፋኖቹ ግን ከዕለት ወደ ዕለት ትግላቸውን አጠናክረው በተለይም ወታደራዊ ኃይላቸውንም አጎልብተው ቀጥለውበታል። ከዚህ በኋላ አማራ አንገቱ አንድ ነው የምንለው ያለ ምክንያት አይደለም። ማንም ሊያውቀው ይገባል። እርምጃችንን አጠናክረን
እንወስዳለን፣ አማራም በቅርቡ ነፃ ይወጣል፣ ኢትዮጵያ ሀገራችንም ነፃ ትወጣለች ብለዋል። በየጊዜውና በየወቅቱ የፋኖን ኃይል ለመቀላቀል የሚመጣው የአማራ ወጣት ቁጥር እየጨመረ ከመምጣቱ በዘለለ በፋኖችን በኩል የሚደረገው ስልጠና የዛን ያህል መጠንከሩ ብልጽግናን አንገት አስደፍቶታል፣ ፍርሃትም ውስጥ ከቶታል። ወታደራዊ ስልጠና በዚህ ሁኔታ ተደራጅቶ መታየቱ እጅግ ቁጣንም ቀስቅሷል። በመንግስት በኩል ይህ ግዙፍ ወታደራዊ ኃይል ስልጠናን የተከታተለው የብልጽግናው የብርሃኑ ጁላ ጦር አሁን መግቢያ መውጫ አጥቶ ወዴት እንሂድ በማለት ላይ እንዳለም ነው የተገለጠው። ወታደራዊ መስመር ማዕረግተኞች መገናኛ ሬዲዮና ጥቁር ክላሻቸውን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦርን ተቀላቀሉ። በማንኛውም ቀጠና የአገዛዙ ስርዓት በየሰኮንዶቹ ሽርፍራፊ እየፈራረሰ መገኘቱን የተረዱት የጠላት ወታደሮች በአገዛዙ ጭቆና ራሳቸውን ነፃ በማውጣት 106ኛ ኮር 34ኛው ክፍለ ጦርን መቀላቀላቸው ነው የተገለጸው። ከግንባር እንዳገኘነው መረጃ ከሆነ የፋኖን ጫናና የማጥቃት እርምጃ መቋቋም የተሳነው አገዛዙ ከምርኮኛ ባሻገር ከማዕከላቸው እየፈረሱ ወደ ፋኖ የሚቀላቀሉ የአገዛዙ ሰራዊት አባላት ዛሬም ወደ ፋኖ የትግል መስመር እያቀኑ ይገኛሉ ነው የተባለው። የመስመር መኮንን ማዕረግተኞች የሆኑት የቀድሞቹ የአገዛዙ ሰራዊት ወደ ፋኖ ሲቀላቀሉ የ34ኛ ክፍለ ጦር ከፍተኛ አመራሮችም ደማቅ አቀባበል ያደረጉላቸው ሲሆን የአገዛዙ ወቅታዊ የመፈራረስና የመንኮታኮት መዋቅር ሁኔታውን ተረድተው ሌሎች ወታደሮችም ህይወታቸውን እንዲያተርፉ መልእክታቸውን አስተላልፈዋል ሲል የአማራ ፋኖ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ሚዲያ ገልጧል። በማንነታቸው የአማራን ማህበረሰብ ሲገሉ፣ ሲያስገድሉ፣ ሲያፈናቅሉ የነበሩ ዛሬ ጣፋንታቸው ሞትና የአካል ጉዳት መድረስ መሆኑ ተገለጸ። ትላንትና ያ በጅምላ ሲቀበር የነበረው የወለጋ አማራ ተደራጅቶ ነፍጥ አንስቶ ጠላቱን የብልጽግና አገዛዝ ኃይሎችን በጅምላ ሲቀብር እየታየ ነው። በአሁኑ ሰዓት ሰሞኑን በወለጋ ቢዛመን ቀጠና አይሻ ሰይድ እዝ አርበኞች በወሰዱት ከባድ እርምጃ ነው መከላከያ ሰራዊቱን መንገድ ሲመሩ የነበሩ በርካታ የዞን አመራሮችን፣ የወረዳውና የከተማ አስተዳዳሪዎችን፣ ካድሬዎችን እንዲሁም ወታደሮችን መግደላቸው መዘገባችን አይዘነጋም። የዞኑ ዋና የወረዳ ቢሮ ኃላፊዎችን፣ ካድሬዎችን አስከሬን ስርዓት በተራቸው ሲቀብሩም ተስተውሏል። የምክክር ኮሚሽኑ ተሰብሳቢዎች የዘመን አቆጣጠራችን ይቀየር አሉ። በምክክሩ ላይ የኢትዮጵያ ዘመን አቆጣጠርን በተመለከተ የተለያዩ አማራጮች የቀረቡ ሲሆን በኢትዮጵያ ዘመን አቆጣጠር ውስጥ የሂጅራ ወይም የእስልምና ዘመን አቆጣጠር ይተካ፣ ዓመተ ምህረት የሚለው ይቀየር፣ አሁን ያለው የፈረንጆች አቆጣጠር ይቀጥል፣ እንዲሁም ከእስልምና ሆነ ከክርስትና ሃይማኖቶች ነፃ የሆኑ የዘመን አቆጣጠር እንከተል የሚሉ ምክረ ሀሳቦች መቅረባቸውም ታውቋል። ይሁን እንጂ ኢትዮጵያ ከዓለምም ከአፍሪካም የራሷ መለያ ከሆናት አንዱ የዘመን አቆጣጠራችን መሆኑ እየታወቀ ይህንን ለማጥፋት የሚደረገው ጥረት ሊሳካ በፍጹም አይቻልም ብለዋል በርካቶቹ። በተለይም በአብይ አህመድ በኩል የተነሳው ይህ የምክክር ኮሚሽኑ የኢትዮጵያን ታሪክ ለማጥፋት ሆን ተብሎ የተዶለተ ተግባር መሆኑ ሊታወቅ ይገባል ብለዋል ብዙዎቹ። ልንቀበለው አንችልም፣ በፍጹም ይህንን የመቀየር አይደለም ማሰባቸው ተመካካሪዎቹ ራሱ አስተዛዛቢ አድርጎታል ጉዳዩን ተብሏል። ይህ በእንዲህ እንዳለም 5 ቋንቋዎች የፌዴራልና የስራ ቋንቋ እንዲሆኑ ማህበረሰቡ ምክረ ሀሳብም ቀርቧል ነው የተባለው። የውጭ ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑ ምክረ ሀሳብ ቀርቦ የእኛ ቋንቋዎች ያጠፋል የሚል አከራካሪ ሀሳብ መነሳቱም ነው የተገለጸው። በፌዴራል የስራ ቋንቋ ጉዳይና በሌሎችም ጉዳዮች ላይ የተለያዩ ምክረ ሀሳቦች ቀርበውበታል። የፌዴራል የስራ ቋንቋ ጉዳይን በሚመለከት ከቀረቡት ሀሳቦች ውስጥ አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሌኛ የፌዴራል የስራ ቋንቋ ይሁኑ የሚሉ ሀሳቦች መቅረባቸውን ታውቋል። በተጨማሪም የውጭ ቋንቋዎችም እንግሊዝኛ፣ አረብኛ፣ ፈረንሳይኛ፣ ቻይንኛ የውጭ ሀገራት ቋንቋዎች በትምህርት ስርዓት ውስጥ ዩኒቨርሲቲ ድረስ ቢካተቱ የፌዴራል የስራ ቋንቋ ቢሆኑ የሚል ሀሳቦች መቅረባቸው ነው የተገለጸው። ኢትዮጵያ በአፍሪካ ብቸኛ የራሷ ቋንቋ ያላትን የአማርኛ ቋንቋን ለማጥፋት የሚደረገው ጥረት አሁን ይህንን ስራ የሚሰሩ ሰዎች ኢትዮጵያኖች ናቸው የሚሉ ጥያቄዎችም ተነስተዋል። በምክክር ኮሚሽኑ ላይ የሚደረጉት እንቅስቃሴዎች በሙሉ ሀገርና ታሪክን አጥፊዎችም ብለው በርካቶቹ ደምድመውታል። ምን አገባ በሚል የተጀመረ ግጭት መጨረሻው ሞትን አስከትሏል። ከዚህ ቀደም በጅማ ከተማ ሄርማታ አንደኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ሙሳባ መሐመድ፣ በሌላ የክፍሉ ተማሪ ሙዓዝ ቢላል
ተወግቶ መገደሉን ዘግበን እንደነበረ አይዘነጋም። አሁን ደግሞ በዚሁ ጉዳይ የተሰጠውን የፍርድ ውሳኔ የአንድ ቀን ቅጽበታዊ ቁጣ መጨረሻ ምን ያህል ከባድ ሊሆን እንደሚችል የሚያሳይ ሆኖ ተገኝቷል። እንደ ፖሊስ ምርመራ ጉዳዩ የተነሳው ተጎጂው የክፍሉ አለቃ ሆኖ እያለ ክፍል ውስጥ መምህር ባለመኖሩ ወንጀለኛው በመስኮት ዘሎ ለመውጣት ሲሞክር ለምን እንዲህ ስነ ምግባራዊ ድርጊት ታደርጋለህ ብሎ መጠየቁን ተከትሎ ነው። ገዳይ ምን አገባህ አንተ አይመለከትም በማለት ከዛ በፊት ስሙን ለመምህር እንደተሰጠበት በመግለጽ ከሟች ጋር ከተያያዘ በኋላ አስቀድሞ ደብቆ ወደ ክፍል ያስገባውን ቢላዋ በመጠቀም ተማሪውን በመውጋት ህይወቱን አጥፍቶታል። ድርጊቱን ከፈጸመን በኋላ ቢሸሽም ተይዞ በህግ ጥላ ስር እንዲውል ተደርጓል ነው የተባለው። ጉዳዩ ወደ ፍርድ ቤት ከቀረበን በኋላ የሰውና የሰነድ ማስረጃዎች ተመርምረው የጅማ ዞን ከፍተኛ ፍርድ ቤት ተከሳሹ በ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በደብረ ብርሃን አጂፕ ሰፈር ነዋሪ የሆኑ ከአንድ ቤተሰብ አባላት 4 ግለሰቦች በመኪና አደጋ በአሳዛኝ ሁኔታ ህይወታቸው አለፈ። ከቁልቢ ገብርኤል ንግስ ወደ ቤታቸው እየተመለሱ በነበረበት ወቅት ነው አሌልቱ ሲደርሱ የተሳፈሩበት ሚኒባስ ከሲኖ ጋር በመጋጨቱ ይህ አሳዛኝ ልብ ሰባሪ ዜና የተሰማው። በዚህ አደጋ የሾፌሩ ባለቤት፣ አባቱ፣ እናቱ ህይወታቸው አልፏል። የገዛ እህቱን አስገድዶ የደፈረው ግለሰብ በስርዓት ተቀጣ። በከፋ ዞን ግንቢ ወረዳ ነው የገዛ እህቱን አስገድዶ በድፈር ወንጀል የፈጸመው ግለሰብ በስርዓት መቀጣቱን ፖሊስ ያሳወቀው። ተከሳሹ በረከት ስዩም የተባለ ሲሆን በከፋ ዞን ግንቢ ወረዳ ወካ 40 ቀበሌ በቡታ ተብሎ በሚጠራው ስፍራ በሚገኘው መኖሪያ ቤት ነው የግል ተበዳይ የሆነችውን እህቱን ረዴት ስዩም ላይ አስገድዶ መድፈር ወንጀል መፈጸሙ ተገልጿል። ከድርጊቱም በኋላ ለግንቢ ወረዳ ፖሊስ ጥቆማ በመቅረቡ ፖሊስ በሰውና በሰነድ ማስረጃ ጉዳዩን አጣርቶ ለግንቢ ወረዳ አቃቤ ሕግ በማስተላለፉ ፍርድ ቤቱ በቀረበበት የክስ መዝገብ ተከሳሽ በ9 ዓመት ከ8 ወር ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነት ኮሚኒኬሽን ዳይሬክተር አሳውቋል። በአምቦ ከተማ 120 የሚባለው ቡድን በወንጀል የተጠረጠሩ 13 ግለሰቦች ክስ ተመሰረተባቸው። በአምቦ ከተማ 120 በተባለ ተደራጅተው የሚንቀሳቀሱት ቡድን ሰላማዊ ዜጎችን በማሰቃየት፣ በመደብደብ፣ በማስፈራራት ገንዘብ በመቀበልና ንብረትን በመዝረፍ የተጠረጠሩ 13 ግለሰቦች ላይ ነው የምዕራብ ሸዋ ዞን አቃቢ ሕግ አጠቃላይ 26 ተደራራቢ ወንጀል ክሶችን ያቀረበባቸው። መደበኛ ክስ የተመሰረተባቸው ተከሳሾች ካሳዬ ቀነኒሳ ጉታ አንደኛ ተከሳሽ፣ ታከለ ዳሮ ብሩ፣ አብዲሳ ጉደታ ባይሳ፣ ሀብታሙ አለማየሁ ጉታ፣ አራርሶ ነጎሶ ጉደታ፣ ማንጌ ተፈሪ ቡለታ፣ ብርሃኑ ነፃነት ወንድሞ፣ ነሞና ጉታ ራርሶ፣ ገመቹ ጅሬታ መንገሻ፣ ዲያኖ ጂፋር እና አበራ ኢቴቻ በንቲ መሆናቸው ታውቋል። ተከሳሾቹ በቡድን በማደራጀት ሰዎችን በስልክ በመከታተል በተለያዩ ግሮሰሪዎች ውስጥ በማሰቃየት በመደብደብና ድርጊቱን በተንቀሳቃሽ ምስል ወይም ቪዲዮ በመቅረጽ ገንዘብ የመቀበልና ንብረት የማውደም ወንጀል ፈጽመዋልም ነው ተባለው። አንደኛ ተከሳሽ ካሳዬ ቀነኒሳ በአምቦ ከተማ ወደ 10,000 ካሬ ሜትር የሚጠጋ ይዞታ በህገወጥ መንገድ በመያዝ በመገንባትና የሌሎችን ንብረት በመውሰድም ተከሷል። የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ችሎት ከተከሳሾች የቀረበውን የክስ መቃወሚያ መርምሮ ብይን ለመስጠት ለነሐሴ 4 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ፓርላሜንታዊ ስርዓቱ ሳይቀየር የጠቅላይ ሚኒስትር ስያሜ በፕሬዝዳንትነት ይተካ የሚል ምክረ ሀሳብ ቀረበ። ጉድ አሰኝቷል። በትላንትና ዕለት ነው በኢትዮጵያ የወደፊት የመንግስትን አስተዳደር ስርዓት እና የስልጣን መዋቅር ላይ ወይም ፓርላሜንታዊ ወይስ ፕሬዚዳንታዊ የሚለውን ምክረ ሀሳብ በአንድ የ50 ተመካካሪ ቡድኖች ተነስቷል ነው የተባለው። የፓርላሜንታዊ ስርዓት የህዝቦችን ውክልና የሚያረጋግጥ ለትክክለኛ ዲሞክራሲ የሚጠቅም በብዙዎች ማንነት ውስጥ ለህብረተሰቡና ለፖለቲካዊ መረጋጋት አቅም የሚሰጥ አስፈጻሚውን ለጥያቄ የሚያቀርብና በፌዴራል መንግስትና በክልሎች መካከል መካከለኛ ተስማሚነት የሚፈጥር ስራ በመሆኑ ዙሪያ ጥልቅ መግባባት ላይ ተደርሷል ተብሏል። በፓርላሜንታዊ ስርዓት ጠቅላይ ሚኒስትሩ በአንድ የምርጫ ክልል የሚመረጡና በፓርቲያቸው የሚሰየሙ በመሆኑ እና ህዝቡም የሚመሩ መሆናቸው ደግሞ እንደ ክፍተትም ቀርቧል ነው የተባለው። ታላቂቷን ታሪካዊቷን ሀገር ኢትዮጵያ ማንም እየተሰበሰበ እንደፈለገ የሚቀልድባት መሆኑ እጅግ አሳዛኝ ነው ያሉ የምክክር ኮሚሽኑን የቀልድ ጨዋታ ቤትም ሲሉ አጣጥለውታል። በትግራይ ክልል የ12ኛ ክፍል ሀገር አቀፍ ፈተና መጀመሩ ተገለጸ። 30,000 የሚጠጉ የትግራይ ክልል ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተናዎችን በአዲስ አበባ በመቀሌና በአክሱም ዩኒቨርሲቲዎች በወረቀትና በበይነመር መውሰዳቸው ታውቋል። የትምህርት ሚኒስትር ዴኤታ ፕሮፌሰር ክንድየ ገብረ ሕይወትና የትምህርት ምዘና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ እንደገለጹት በፌዴራል መንግስትና በባለሙያዎች የተቀናጀ ድጋፍ ተማሪዎቹ ያለምንም ስጋት ወደ ፈተና አዳራሽ መግባታቸውና ፈተና መውሰድ መጀመራቸውንም ገልጠዋል። ይህ ፈተና መርሃ ግብር በክልሉ ተቋርጦ የነበረውን የትምህርት ሂደት በማንሳት የወጣቶቹ ቀጣይ በከፍተኛ ትምህርት ዕድል የሚያስቀጥል መሆኑም ተመልክተዋል። ሳውዲ ተጨማሪ 5 ኢትዮጵያውያንን በሞት ቀጣች።
ወደ ሳውዲ አረቢያ አደንዛዦች በድብቅ ሲያስገቡ ተይዘዋል የተባሉ ኢትዮጵያውያንን በሞት የተቀጡት። ከቅርብ ጊዜ ወዲህ ከሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 የደረሰ ሲሆን ሰኔ 16 5 ሰኔ 1 4 ሚያዝያ 13 3 ኢትዮጵያውያን በሞት መቀጣታቸው ነው የተገለጸው። ሚኒስትሩ በመግለጫ የጸጥታ አካላት ወንጀለኞችን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱ መፈጸማቸው በመረጋገጡ ክስ እንዲመሰረትባቸውም ተደርጓል ብለዋል። በፍርድ ቤቱ ውሳኔ ይግባኝ ቢጠይቁም የፍርድ ቤቱ ብይኑን በማጽናቱ እና በሸሪያ ሕግ መሰረት የንጉሳውያን ትእዛዝ ተፈጻሚ እንዲሆንም መደረጉ ነው የተገለጸው። ሩሲያ ኢትዮጵያውያን ዜጎች ወደ ሩሲያ መግባት የሚያስችላቸው ቪዛ አገልግሎት የሚያገኙበት አሰራር በቅርቡ ይፋ ሊደረግ መሆኑ ተገለጠ። ሩሲያ ለኢትዮጵያ፣ ለታንዛኒያ እና ለግብፅ ዜጎች የኢቪዛ አገልግሎት መስጠት የምትችልበትን እድል በማጥናት ላይ እንደምትገኝ የሩሲያ ኢኮኖሚ ልማት ሚኒስትር ለሀገሪቱ መገናኛ ብዙሃን አስታውቀዋል። ሚኒስትሩ አክለውም የኢቪዛ ማመልከቻ እድል ለኢትዮጵያ፣ ታንዛኒያ እና ግብፅ ለማስፋፋት እንዲሁም ለበርካታ ጊዜያት መግባባት የሚያስችለውን የኢቪዛ አማራጭ ለማስተዋወቅ ከሩሲያ ውጭ ጉዳይ ሚኒስትር ጋር እየሰራ መሆኑንም አሳውቋል። ስዊድን በስዊድን ጎቴንበርግ በተካሄደው የጎይቲያ ዋንጫ የታዳጊዎች እግር ኳስ ውድድር ላይ ተሳታፊ የነበሩ ወደ 20 የሚጠጉ የኢትዮጵያን መጥፋታቸው ተነገረ። የስዊድን የዜና ምንጮች እንደዘገቡት ከሆነ የጠፉት ታዳጊዎች እድሜያቸው ከ14 እስከ 17 ዓመት የሚገኝ ሲሆን ከአንድ ወይም ከዛ በላይ ከሚሆኑ ቡድኑ ይመሩ የነበሩ አሰልጣኞች ወይም መሪዎች ጋር አብረው ሳይመለሱ ቀርተዋል። የዘንድሮ የጎቲያ ካፕ ውድድር በተጠናቀቀበት የመጨረሻ ቀን ላይ ቡድኑ ያረፈበት ትምህርት ቤት አስተዳዳሪ የኢትዮጵያ ቡድን አባላቶች ያረፉበትን ቦታ ለቀው መሄዳቸውና ወዴት እንደሄዱ ያላወቁ መሆናቸውን በመገንዘብ ለውድድሩ አዘጋጆች ማሳወቃቸውን ገልጠዋል። በመቀጠልም የጎቲያ ካፕ አዘጋጆች ጉዳዩን ለፖሊስ ያሳወቁ ሲሆን ፖሊስም የጠፉትን ሰዎች መዝገብ በመክፈት ፍለጋ መጀመሩን አስታውቋል ነው የተባለው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት ጋበዝን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።